ለነቢያት ለሐዋርያት ለአበው ለሊቃውንት ጥበቡን ምስጢሩን የገለጠ ጌታ ይግለጥልን። ለቅዱስ ኤፍሬም የተለመነች እማምላክ ወላዲተ አምላክ ለእኛም ትለመነን። አቡነ ዘበሰማያት ውዳሴያ ለእግዝእትነ ማርያም ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህን መጽሐፍ ቅዱስ ኤፍሬም ደርሶታል፣ ተናግሮታል። ሶርያዊ በሀገሩ ለባሃዊ በግብሩ ያሰኛል። ጥንተ ነገሩስ እንደምን ነው ቢሉ የያዕቆብ ዘንጽቢን ደቀ መዝሙር ነው። ያዕቆብ ዘንጽቢንም ቁጥሩ ከሰለስቱ ምዕት ነው። ለአውግዞተ አርዮስ ሲሄድ አስከትሎት ሄዷል። ሄደው አርዮስን አውግዘው ለይተው ሃይማኖት ተመልሰው ካደሩበት ቦታ ቅዱስ ኤፍሬም ራእይ ያያል። አምደ ብርሃን ተተክሎ ከምድር እስከ ጠፈር ደርሶ ብርሃኑ በዓለም መልቶ አይቷል። ራእዩን የገለጥክልኝ ደገኛውን ግለጥልኝ ብሎ ወደ እግዚአብሔር ቢያመለክት ከእግዚአብሔር የታዘዘ መልአክ መጥቶ በእንደዚህ ያለ ራእይ ያየኸው ባስልዮስ ዘቂሳርያ ነው አለው። አምድ ጽኑ ነው፣ እሱም በትምህርቱ የምዕመናንን ልቡና ያጸናልና፣ ብሩህ ነው፣ የደቀ መዛሙርቱን ልቡና ብሩህ ያደርጋልና። ቅዱስ ባስልዮስም ቁጥሩ ከሰለስቱ ምዕት ነው። ያን ጊዜ የቀረበት ምክንያት አልታወቀም። በርቀተ ሀገርም ቢሉ በደዌ በእርግና ምክንያትም ቢሉ ደርሶ ተመልሷልም ቢሉ አልታወቀም። እሱም ወዲያው ሄጄ ልረዳው አላለም። ስንኳን መምህርን ማናቸውንም ቢሆን ያወጡትን ካወጡበት መልሶ ሳያደርሱ ትቶ መሄድ ስርዓት አይደለምና መምህሩን ከቦታው አድርሶ ተመልሶ ስለ ሶስት ነገር ይሄዳል። በመጀመሪያ በእንደዚህ ያለ አራያ ያየሁት መንፈሳዊ ይሆን ስጋዊ ሲል ነው። ሁለተኛ ከእንደዚህ ያለ ሰው ጋር ቢጨዋወቱ መንፈሳዊ ነገር ይገኛል ብሎ ነው። ሶስተኛ በጆሮ የሰሙትን በዓይን አይቶ መረዳት ይገባል ሲል ነው። በሄደም ጊዜ እንዳየው ሆኖ አላገኘውም። ኩፌት ደፍቶ ኩፋር ጠምጥሞ ካባ ላንቃ ለብሶ መያዣው የወርቅ መነሳንሳት ይዞ ገበታው የወርቅ ወንጌል በወርቅ አትሮኑሳት ዘርግቶ ሕዝቡን ሰብስቦ ጉባኤ አስፍቶ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመስጋዊ ውእቱ ይላል። እኔ ያየሁት መንፈሳዊ መስሎኝ ነበረ፣ ለካስ ስጋዊ ነውን? እስመ ጥበባት ይትከሰታል ለትሑዛን ይላል። እነሱንም ወይሬስዩ ነፍስቶም ከመንታ ለፍት ይላቸዋል። እስመ ውስተ ምይንት ነፍስ ይተሃድር ጥበብ ይላል። በእንደዚህ ያለ ሰው ጸጋ እግዚአብሔር ታድራለች ወይት ለመንፈስ ቅዱስ ሁለት ግብር አለው እያለ ይህን ሲያወጣ ሲያወርድ አምስት ነገር አይቶ ይረዳል። መጀመሪያ መንፈስ ቅዱስ በአምሳለ ርግብ ወርዶ ከራሱ ላይ ሲቀመጥበት ያያል። ሁለተኛ ከአንደበቱ የወጣ ነጸብራቅ እሳት ሕዝቡን ሲዋሃዳቸው ያያል። ይህም ትምህርቱ ነው። ሶስተኛ ተሐዋስያን ከልብሱ ላይ እናርፋለን እያሉ ከእሳት እንደገባ ጅማት ተረርኩም ተር እያሉ እንደ ቆሎ ሲረግፉ ያያቸዋል። በዚህም የተቃወሙት ብዙ ናቸው። ፍጡር ፈጣሪ ይመስል እንደ እሳት ያቃጥላልን ብለው ለሱ ግን አይፈርስበትም ለከዊት እሳትነት በቅቶ ነበርና። አራተኛ ከማዕዘነ ቤተ መቅደስ ቆሞላቸዋል። የኤፍሬም ሶርያዊ ኤፍሬም ለባሃዊ ብላችሁ ጠርታችሁ አምጡልኝ ብሎ አስጠርቶ ወሰደው። እሱም እጹብ እያለ እያደነቀ ይሄዳል። ስሜን አያውቅ በስሜ ግብሬን አያውቅ በግብሬ ሀገሬን አያውቅ በሀገር ያስጠራኝ እያለ በሄደም ጊዜ 1 ሰዓት በአስተርጓሚ ሲጨዋወቱ ቆይተዋል። ከዚህ በኋላ ነገሩ ባይረዳለት አባቴ እንዲህ ሆኖ ነገሩ አልተረዳልኝም እና ያንተ ቋንቋ ለኔ የኔ ቋንቋ ለአንተ እንዲገለጽልን ወደ እግዚአብሔር አመልክት አለው። ወደ እግዚአብሔር ቢያመለክት የቅዱስ ባስልዮስ ቋንቋው ጽር ነው ለቅዱስ ኤፍሬም። የቅዱስ ኤፍሬም ቋንቋው ሱርስት ነው። ለቅዱስ ባስልዮስ ተገልጦላቸው በደገኛው ቃል ለቃል ተነጋግረዋል፣ ተጨዋውተዋል። ከዚህ በኋላ አባቴ አሰናብተኝ ልሂድ አለው። መንፈስ ቅዱስ አነሳስቶ ያመጣህ ልትኖር ነው እንጂ ልትሄድ ነውን? ክፍል ከዚህ ነው ብሎ ህዝባዊ ነው ቢሉ ዲቁና፣ ዲያቆን ነው ቢሉ ቅስና ሾሞ በሀገረ ስብከቱ አኑሮታል። ቅዱስ ባስልዮስም እንዲህ መሆኑ መታየቱ ለአክብሮተ ወንጌል ነው እንጂ በውስጥስ የለበሳት የማቅላቂ ናት። ዛሬ ካህናት ለአክብሮተ ሥጋ ወደሙ ካባ ላንቃ ለብሰው የወርቅ መስቀል የወርቅ ጽና ይዘው
ቤተ መቅደስ ቤተ እግዚአብሔር እንዲገቡ። አምስተኛው ወነበረ ታቲ ብእሲት ዘእምአዝማደ ነገሥት ዘብዙ ኃጢአታ ይላል። ከአዝማደ ነገሥት ወገን የምትሆን ኃጢአቷ የበዛ አንዲት ሴት ነበረች። የዕለት የዕለት ኃጢአቷን እየጻፈች ታኖረው ነበረ። ስለምን ቢሉ ተዘንግቶ ይቀራል ብላ፣ አንድም ለመናገር ፈርታ አፍራ ከብዛቱ የተነሳ ስንክሳር አከለ። ያንን እንደታጠፈ ወስዳ ቅዱስ ባስልዮስን አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ተፍቆላታል። ገልጣ ብታይ አንዲት ኃጢአቷ ቀርታ አገኘች። ዘይጽፍት ለነቢብ ለነገርም ይላል አባቴ ይልቁን ሳስባት የምታስጨንቀኝ ልናገራት የምታሳፍረኝ የምታስፈራኝ ይህች ኃጢአቴ እንደምን ትሁን አለችው። ይህስ ለልጄ ለቅዱስ ኤፍሬም ነው እንጂ ለእኔስ አይቻለኝም አላት። አሁን እሱ እንዲህ ማለቱ ለእሱ የማይሆንለት ሆኖ አይደለም። ቅዱሳን የራሳቸው ክብር ሲገለጥ የወንድማቸው ክብር ቢገለጥ ይወዳሉና፣ አንድም ራሳቸው ይከብሩ ወንድማቸው ቢከብርላቸው ይወዳሉና፣ አንድም ስትሄድ ስትመለስ ድካም ያለው ነውና በፈሊጥ ቀኖና ለመስጠት ነው። ሄዳ ቅዱስ ኤፍሬምን አባቴ ከቅዱስ ባስልዮስ ዘንድ መጥቻለሁ፣ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። አባቴ ትሕትና ልማዱ ነውና እንዲህ አለ እንጂ አሁን ለእርሱ ለሊቀ ካህናቱ ያልሆነለት ለእኔ ይሆንልኛል አይሆንልኝም አላት። አሁን እርሱ እንዲህ ማለቱ የማይሆንለት ሆኖ አይደለም። ቅዱሳን የራሳቸው ክብር ሲገለጥ የወንድማቸው ክብር ቢገለጥ ይወዳሉና፣ አንድም ራሳቸው ሲከብሩ ወንድማቸው ቢከብርላቸው ይወዳሉና፣ አንድም ስትመለስ ድካም ያለባት ነውና በፈሊጥ ቀኖና ለመስጠት ነው። ነገር ግን በሄድሽ ጊዜ እንደ ቀድሞው በሕይወተ ሥጋ ሆኖ አታገኙም። ሞቶ ካህናት ባጎበር አድርገው ወደ ቤተ እግዚአብሔር ይዘውት ሲሄዱ ታገኘዋለሽ። ሳትጠራጠሪ ከበድኑ ላይ ጣዩ ይፋቅልሻል አላት። ብትሄድ እንዳላት ሞቶ ካህናት ባጎበር አድርገው ወደ ቤተ እግዚአብሔር ይዘው ሲሄዱ አገኘች። በሕይወትከ መምህሬ አንተ ወድኅረ ሞትከ መምህሬ አንተ ብላ ከበድኑ ላይ ብትጥለው ተፍቆላታል። ደምሰሰ በሕይወቱ ዘኃጣውኢሃ መጽሐፈ ወድኅረ ሞቱስ ዘአሐደ ዘተርፈ እንዳለ ደራሲ። ይኸውም የካህናትን ክብር ያጠይቃል። ካህናት በሕይወተ ሥጋ ሳሉ ከሞቱም በኋላ ኃጢአት እንዲያስተሰርዩ ከስምዖን ዘአምድ ጋር ከያዕቆብ ዘንጽቢን ቤት በአንድ ሲማሩ አድገዋል። የተለያዩበት ዘመኑ ብዙ ነውና ተሾሟልና ሊጠይቀው ሄደ። ቢሄድ ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ሲያስተምር አገኘው። ሰላም ለኪ ኦ ቅድስት ድንግል ነው እንጂ እግዝእትየን ከወዴት አገኛት አለው። መምህራችን ነግሮን አለው። መምህራችንስ አልነገረንም። ይመስክር ተባብለው ከመቃብሩ ሄደው አባታችን መስክርልን አሉት። 10 ጣቶቹ እንደ ፋና እያበሩ ተነስቶ በሕይወቴ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድኅረ ሞትየ ኩሎሙ ሕዋሳትየ ወአዕጽምትየ ይውየድሱኪ ወይብሉኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ወልድየ ብሎ መስክሮላቸዋል። ይኸውም የቅዱስ ኤፍሬምን ክብር ያጠይቃል። በሕይወተ ሥጋ ሳለ በአጸደ ነፍሱ ሆኖ የሚያመሰግነው ምስጋና ተገልጦለት መናገር ይህ እጅግ ደግነት ነውና፣ ሶርያዊ በሀገሩ ያሰኘው እስከዚህ ድረስ ነው። ለባሃዊ በግብሩ ያሰኘውስ እንዴት ነው? እንደምን ነው ቢሉ ሞበርሌ፣ መርጠብ፣ ብርጭቆ፣ ኩስካቦ እየሰራ ያንን እየሸጠ የዕለት ምግቡን እያስቀረን ነዳያን ይመጸውተው ነበረ። ሲመጸውተውም በጻድቃን በሰማዕታት በመላእክት በሥላሴ ስም አይመጸውተውም ነበር። በእመቤታችን ስም ብቻ ይመጸውተው ነበር እንጂ ምን ነው ጻድቃን ሰማዕታት መላእክት ሥላሴን ንቆ አጥቅቶ ነውን ቢሉ ንቆ አጥቅቶስ አይደለም፣ የእመቤታችን ፍቅሯ አላዳርሰው ብሎ ነው እንጂ። ከፍቅሩም ጽናት የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ እግዝእትነ ማርያምን አውጥቶ በዕድሜዋ ልክ 64 ጊዜ ይጸልየው ነበር። የእመቤት የምስጋናዋ እንደ ሰማይ ኮከብ እንደ ባህር አሸዋ በዝቶልኝ እንደ ምግብ ተመግቤው እንደ ልብስ ተጎናጽፌው እያለ ሲመኝ ይኖር ነበረ። መንፈስ ቅዱስም የተመኙትን መግለጥ ልማዱ ነውና 1000 ድርሰት አስደርሶታል። አሃዝ እግዚኦ መዋግደ ጸጋ እስከ ማለት ደርሷል። ዕለቱ ሰኑይ ጊዜው ነግህ ነው። የቀደመ ተግባሩን አድርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋንም ይነጸፋል። ከዚያም ላይ ሆነ ሰላም ለከ ኦ ፍቁርየ ኤፍሬም ወፍቁረ ወልድየ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። በይነምን ትክል ወድሶተኪ ኢ ሰማያውያን ወይ ምድራውያን፣ ሰማያውያን ቅዱሳን መላእክት፣ ምድራውያን ጻድቃን ሰማዕታት አንቺን ማመስገን የማይቻላቸውን የአንቺን ማመስገን እንደምን ይቻለኛል? አይቻለኝም አላት።
በከመ አለብዎከ ከመንፈስ ቅዱስ ተናገር፣ መንፈስ ቅዱስ ባናገረ መጠን ተናገር ትለዋለች። በተረቱበት ይረቱበት እንዲሉ መንፈስ ቅዱስማ ዕፀ ዋዕባንን ያናግራልና እኔን አያናግረኝም እላለሁ ብሎ ባርክን ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ምስጋናዋን ይጀምራል። ሲያመሰግናትም ብልህ ደቀ መዝሙር ቅኔ አስቦ እንዲቀኝ ድርሰት ደርሶ እንዲጽፍ አይደለም። ብልህ ደቀ መዝሙር የተማረውን ቀለም ከመምህሩ ሰተት አድርጎ እንዲያደርስ እሱም ሰተት አድርጎ አድርሶታል። ስታስደርሰውም በሰባቱ ዕለታት እየከፈለች አስደርሰዋለች። ስለምን ቢሉም እመቤታችን በሰባቱ ዕለታት መመስገን ፈቃዷ ነውና፣ ፈቃዷ ስለሆነ ፈቃዷ ቢሆን አንድም በሰባቱ ዕለታት ትመሰላለች። ሰባቱ ዕለታት ምሳሌዎቿ ናቸው። በዕለተ እሑድ ትመሰላለች። በዕለተ እሑድ 10 ፍጥረታት የሚሆኑ 4 ባህርያት ተገኝተዋል። ከእመቤታችንም ለዘኮነ ምክንያተ ሕይወት በህላዌሁ የሚባል ጌታ ተገኝቷልና በዕለተ ሰኑይም ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ ውሃ መልቶ ይዞት ነበረ። ያንን ከ3 ከፍሎታል። አንዱን ለይትጋባ ማይ ውስተ ምዕላዲሁ ብሎ በዙሪያው ወስኖታል። ውቅያኖስ ይባላል። አንዱን ከዚያ በላይ አጽንቶ የብርሃን መመላለሻ አድርጎታል። ጠፈር ይባላል። አንዱን ከዚያ በላይ ወስኖታል። ብጽብጽ ውሃ ነው። ሃኖስ ይባላል። ጠፈር የእመቤታችን ብርሃን የጌታ ምሳሌ። ይህም ማይ በጠፈር ተመሰለች እንጂ መች በዕለቲቱ ተመሰለች ብሎ ዕለት የእመቤታችን ጠፈር ከእርሷ የነሳው ሥጋ ብርሃን አይለውጥም የጌታ ምሳሌ። በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ መታብቁል ምድር ኩሎ ሐመልባለ ዘር ዘይዘራ በበጽየሁ ወበአጓሊሁ ባለ ጊዜ በዘመዱም ይላል የሥጋውያን ምግብ የሚሆኑ በማጭድ የሚታጨዱ አዝርዕት፣ በጥፍር የሚለቀሙ አትክልት፣ በምሳር የሚቆረጡ እጽዋት ተገኝተዋል። ከእመቤታችንም የመንፈሳውያን ምግብ የሚሆን ፍሬ ሕይወት ጌታ ተገኝቷልና በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለያብርሁ ብርሃናት አበይት በገጸ ሰማይ ባለ ጊዜ የሥጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእመቤታችንም የመንፈሳውያን ምግብ የሚሆን ፀሐይ የጽድቅ ጌታ ተገኝቷልና በዕለተ ሐሙስም ትመሰላለች። በዕለተ ሐሙስ ለታውፅ ባህር ኩሎ ዘመዳሳት ወኩሎ ተሐዋስያን ዘቦ መንፈሰ ሕይወት ባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ጸንተው ሕያዋን ሆነው የሚኖሩ 3 ፍጥረታት ተገኝተዋል። ከነዚህም ዕለቱን ወጥተው በረው የሄዱ ከዚያውም የቀሩ አሉ። ዕለቱን ወጥተው በረው የሄዱት የጥሙቃን ከዚያው የቀሩት የጥሙቃን። ይህስ አይደለም ወባረኮሙ ለክልኤሆሙ በአሐቲ በረከት ይላል ብሎ ዕለቱን ወጥተው በረው የሄዱት ተመስጦተ ጸጋ ያላቸው የሰማዕታት በልብ የሚሳቡ የሰባ ዓለም በእግር የሚሽከረከሩ የባሕታውያን ከገድል ወደ ገድል ከትሩፋት ወደ ትሩፋት የሚሉ ዕለት የእመቤታችን ባህር የጥምቀት ምሳሌ። በዕለተ ዓርብም ትመሰላለች። በዕለተ ዓርብ ሥላሴ ንግበር ሰብአ በአርአያነ ወበአምሳሊነ ባሉ ጊዜ ቀዳማዊ አዳም ከሕቱም ምድር ተገኝቷል። ከእመቤታችንም ዳግማዊ አዳም የሚባል ጌታ ተገኝቷልና በዕለተ ቀዳምም ትመሰላለች። በዕለተ ቀዳም ወአመሳብዕት ዕለት አይረፈ እግዚእነ እምኩሉ ግብሩ እንዲል ያቺ የሥጋውያን ዕረፍት እንደሆነች ከእመቤታችንም የመንፈሳውያን ዕረፍት የሚሆን ጌታ ተገኝቷልና ይህ ውዳሴ ማርያም ምስጢር እንጂ ዘይቤ አይጠነቅቅምና እስመን ከመን ሶበን አመን እምዘን ድኅረን እየሰጡ ያስተረጉማል። ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ፈቀደ እግዚእ ብሎ ያመጣዋል። ሰኑይ ያለ የፍጥረት ሁለተኛ የምስጋና መጀመሪያ ቀን ሲል ነው። በዕለተ ሰኑይ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ፈቀደ እግዚእ ያግዞ ለአዳም ፈቀደ እግዚእ ያግዞ ለአዳም 5500 ዘመን በግብርናተ ዲያብሎስ ተይዞ ይኖር የነበረ አዳምን ነፃ ሊያወጣው ወደደ። ምን ነው አመስግነኝ ብትለው ወደ ጌታ ሄደሳ ቢሉ መክበሪያዋን ሲሻ ነው። ቅዱስ ሉቃስን ታውፊላ መኮንነ እስክንድርያ ይለዋል። በእርሱ ስብከት ያመነ ነው። ዜና ሐዋርያትን ጻፈልኝ ቢለው መክበሪያቸውን ሲሻ እምጊዜ ዕርገቱ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ዘአኀዘ ይግበር ወይምሐር ብሎ እንደጻፈለት ጌታንስ ይሁን አዳምን ስለምን አነሳው ቢሉ ነገር ከስሩ ውሃ ከጥሩ እንዲሉ ከስር ተርኮ ለመንገር ነው። አንድም አስከትላው መጣ ነበርና ቢያየው አነሳው። ሕዙነ ወትኩዘ ልብ ሕዙነ ልብ ወትኩዝ ሲል ነው።
እንዲህ ያለም ቅጽል ከባለቤት ማናበብ ለመጽሐፍ ልማድ ነው። ስመ ወግብረ ወልድ ተሚያጠ ወተውላጠ ህላውያ ጽያጠ ወፍሬያተ ትሩፋት እንዳለው ያለ ነው። 5500 ዘመን አዝኖ ተክዞ ይኖር የነበረ አዳምን ነፃ ሊያወጣው ወደደ። አዳምን የቤተፈት ሐዘን አላገኘውም። ቤተፈት ይህን ጊዜ እበላ እጠጣ እከብር የነበርኩ ተዋረድኩ ብሎ ነው። እሱ ግን ፈጣሪ አትብላ ያለኝን ዕፀ በለስ በልቼ ፈጣሪን አሳዘንኩት ብሎ ነውና አልቦቱ ካለ ህሊና ለአዳም ዘይድ በለብካይ ላይ ለኃጢአቱ እንዲል አንድም ለጌታ ሰጥተው ይተረጉሙታል። 5500 ዘመን ሲፈጸም ያዘነ የተከዘን ሆኖ አዳምን ነፃ ሊያወጣው ወደደ። ተከዘት ነፍሴ እስከ ለሞት እንዲል ወያግቦ በዘጥቃት መንበሩ አዳምን ወደ ቀደመ ቦታ ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ይመልሰው ዘንድ ወደደ። ቦታ ቢሉ ገነት፣ ክብር ቢሉ ልጅነት፣ የእርቅ ምልክት ንጉሥ ሎሌውን የተጣላው እንደሆነ ቤቱን፣ ንብረቱን፣ ርስቱን፣ ጉልቱን ይወርሰዋል። ሰናፊል አትታጠቅ፣ ዘንግ አትያዝ፣ ከከተማም አትውጣ፣ ከአደባባይ አትቀመጥ ብሎ ስርዓት ይወስንበታል። በተአረቀውም ጊዜ ቤትህን፣ ንብረትህን፣ ርስትህን፣ ጉልትህን መልሼልሃለሁ ውጣ ግባ እንዲለው አንድም ፍጡር ከሆነ ያለ ቦታ መኖር አይቻለውምና ከዚያውም ዘንድ ያላየውን ከሚሰጡት ያየውን ቢሰጡት ይወዳልና ነው። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት የቅዱስ ኤፍሬም አይደለም። ቅዱስ ኤፍሬም አልተናገረውም። ይኸውም ሊታወቅ በሀገራቸው ከመጽሐፋቸው ቢፈልጉ ከቃላቸውም ቢጠይቁ አይገኝም። ቅዱስ ያሬድ የዜማ ማቅኛ አድርጎ ደርሶታል፣ ተናግሮታል። ይህንንም ከአፋ አምጥቶ ከልቦ አንቅቶ አልተናገረውም። ሰአሊ ካለው ሰአሊ፣ ቅድስት ካለውም ቅድስትን አምጥቶ ተናግሮታል። 5500 ዘመን በግብርና ዲያብሎስ ተይዞ ይኖር የነበረ አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ሊመልሰው ከወደደ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳድሪብን። ሰረቀ በስጋም ድንግል ዘእንበለ ዘርአ ብእሲ ዋዳነነ ዘእንበለ ዘርአ ብእሲ ድረስ ህዳጉን ብርሃን ብሎ እስኪያመጣው ድረስ አርስቱን ሰረቀ አለ። ፈቀደ እግዚ ብሎ ነበርና ወዶም አልቀረ። ያለ ዘርአ ብእሲ በስጋ ከእመቤታችን ተወለደ። በስጋ አለ በባህሪ መለኮቱ አትወልደውምና እኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በትስብእቱ እንዲል ልደቱን እንበለ ዘር ያደረገ ስለምን ነው ቢሉ ቀዳማዊ ልደቱን ለመግለጥ ነው። ድህረ ዓለም ከእመቤታችን ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳናልና ልደት ቀዳማዊ ታውቅ በዳህራዊ ልደት እንዲል አንድም በዘር በሩካቤ ተወልዶ ቢሆን ለአይሁድ ሩቅ ብእሲ ወልደ ዮሴፍ ለማለት በተመቻቸው ነበርና ሶበሰ ተወልደ እግዚእነ በዘርአ ብእሲ ወብእሲት ዘከማየ ብዙኃን እምታዘብው ወይም ረሰይው ወሐሰተ እንዲል ብዙኃን ይላል። ያውስ ቢሆን ተፈትሖ ካላቸው ያላደረገው ከድንግል ያደረገው ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት ወነገርነኒ ከመ ሕፃን ወከመ ሥሩ ዘውስተ ምድር ጽምዕ ትምህርት ዘኢሳይያስ እስመ እምኔኪ ይወፅእ ንጉሥ ኢያስተርአየ በውስተ ምድር ነው ድንግል ትጸንስ ወትወልድ ወልደ ያለው ነው። ምሳሌ አዳም ከእህቱም ምድር ተገኝቷል፣ ጌታም ከእህቱም ማኅፀን ለመገኘቱ ምሳሌ ነውና። ሔዋን ከእህቱም ገቦ ተገኝታለች፣ ጌታም በእህቱም ማኅፀን ለመገኘቱ ምሳሌ ነውና። ቤዛ ይስሐቅ በግ ከእህቱም ጉንድ ተገኝቷል፣ ጌታም ከእህቱም ማኅፀን ለመገኘቱ ምሳሌ ነውና። ትንቢቱን ባወቀ አናገረ፣ ምሳሌውንም ባወቀ አስመሰለ። ምስጢሩ እንደምን ነው ቢሉ ከመ ትኩን መራሒተ ለሃይማኖት አባይ እንዲል እርሷ ድንግል ወይም እንደሆነች እሱም አምላክ ወሰብ ነውና እሷ ድንግል ወይም እየተባለች ስትመሰገን እንድትኖር እሱም አምላክ ወሰብ እየተባለ ሲመሰገን ይኖራልና እርሷን እናትነቷ ድንግልናዋን እናትነቷን እንዳለወጠው እሱንም ሰው መሆኑ አምላክነቱ ሰው መሆኑን አልለወጠውምና ዋዳነነ ተወልዶም አዳነን። ለሔዋን ታስካታ ከይሲ ፈታ ላዕሌሃ እግዚአብሔርን ዘይብል ብዙኃ አበዝሖ ለሕማምኪ ወለጻዕርኪ ብዙኃ አበዝሖ ነው። ላዕሌሃ ለሔዋን ድኅረ ፈትሐ ሲል ነው። በሕማም እለድ ወወልደኪ ይኩን ምግባይኪ ሀበ ምትኪ ወውእቱ ይቅንኪ እንዲል ጻዕርሽን ጋርሽን የብዙ አደርገዋለሁ ብሎ ከይሲ ባሳታት በሔዋን ላይ ከፈረደባት በኋላ ለሕማምኪ ሰምረ ልቧ በፍቅረ ሰብ ልቡ የሰውን ፍቅር ወደደና ዋጋዛ ዋውየውን ጥሶ ሔዋንን ነፃ ወጣት። ምን ነው ያሳታትማ ዲያብሎስ አይደለምን? ስለምን ከይሲ አለ ቢሉ በግብሩ ከይሲ በመርዙ እንዲጎዳ ዲያብሎስም በግብሩ ይጎዳልና አንድም በማደሪያው
በስመ ሀዳሪ ይፄዋ ማህደር ወበስመ ማህደር ይፄዋ ሀዳሪ እንዲል አንድም ሲያሰሳት ቅሉ በስጋ ከይሲ ተሰውሮ በልሳነ ከይሲ ነውና፣ አንድም ያገዝ ወለአዳም ብሎ ነበርና ሔዋንን ነፃ አወጣት። ሔዋን ምክንያተ ስህተት ናት፣ ከገሃነመ እሳት አልወጣችም የሚሉ መናፍቃን አሉና አጋዝ አለባቸው። ሰአሊ ለነ ቅድስት ሔዋንን ነፃ ካወጣት ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ኢየሱስ ክርስቶስ ቃል ዘተሰብአ ወኀደረ ላዕሌነ ፈቀደ ሰረቀም ያልሁት ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስ ነው። ይኸውም ብቻ ለመለኮት ብቻ ለስስቤት የወጣለት ስም አይደለም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን የወጣለት ስም ነው እንጂ ወይነግራነሂ ከመይ መፍተው እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይ ለትስብእት ዘእንበለ መለኮት ክርስቶስ ይሰመይ ወይም ቅድመ ትስብእት አልቦ ዘይሰምዮ በዝ ስም ለቃለ እግዚአብሔር ክርስቶስ እንዲል ወሬነ ስብሐት ተሰባ ብሎ ሀደረ ብሎም ተሰባ አለ። ሰባ ውላጤ ተሰባ ያለውን ይዘው ውላጤ እንዳይሉ ሀደረ አለባቸው። ሰባ ህድረትም ሀደረ ያለውን ይዘው ህድረት እንዳይሉ ተሰባ አለባቸው። በተሰባ የተነሱ መናፍቃን በሀደረ የተነሱ መናፍቃንም በተሰባ ይረታሉ። ተሰባና ሀደረ እንዳለቃና እንደ ጠበቃ ይጠባበቃሉ። ላዕሌነ አለ ስጋ በቅድምና ነበረ ባህሪውን አግስፎ ታየ የሚሉ መናፍቃን አሉና ላዕሌነ ባለው ወበውስቴትነ ይላል በጽር ምላሹ። ስጋን እንጂ ነፍስን አልነሳም የሚሉ መናፍቃንም አሉና ነፍስንም ስጋንም ነስቶ እንደተዋሃደ ለማጠየቅ ላዕሌነ ወበውስቴትነ ይላል። ወሬነ ስብሐቲሁ ከመ ስብሐት አሐዱ አርላቡ ለአባቱ እንደ አንድ ልጅ የሆነ ክብሩን አየን። ለአባቱ አንድ የሆነ ልጅ ደጃፍ የመለሰውን ማጀት የጎረሰውን የሚወርስ እሱ ነው፣ ሌላ ተወራራሽ የለውም። እሱም እስመ ኩሉ ዘቦላዊ እዚአየ ውእቱ ብሏልና፣ አንድም እንደ ጌትነቱ ክብሩን አየን። ወይሰገድ ከመዋህድ እንዲል አንድም ወሬነ ስብሐቲሁ ከመ ስብሐት አቡሁ አሐዱም ይላል። ስብሐቲሁ ለዋህድ ነው። የአባቱን ጌትነት በደብረ ሲና እንዳየን የእርሱንም ጌትነት በደብረ ታቦር አየን። አባቱ በኤልያስ አድሮ አንድ ምውት በኤልሳ አድሮ ሁለት ምውት ሲያስነሳ እንዳየን እሱም የዕለት ሬሳ ወለተ ኢያኢሮስን ወልደ መበለትን የአራት ቀን ሬሳ አልዓዛርን ሲያስነሳ አየን። ሊቁ ያን ጊዜ ወዴት ነበርና ሬና አለ ቢሉ በብሉዩ የነቢያትን አይን አድርጎ በሐዲሱም የሐዋርያትን ማየት አድርጎ ነው። ከዚያ አባ ሕርያቆስ የሐዋርያትን መብል መጠጥ አድርጎ ነሰ በላይ ወሰተይ ነመስሌሁ እንዳለ ሰምረ ይሳለነ ይቅር ይለን ዘንድ ወደደ ፈቀደ ሰምረ አለ 3 ጊዜ ለአዳም ለሔዋን ለሕፃናቱ ለነፍስ ለስጋ ለደማዊት ነፍስ እንደካሰ ለማጠየቅ ሰአሊ ለነ ቅድስት ይቅር ይለን ዘንድ ከወደደ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳድሪብን። ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ ትንቢትን በሚያስፈጽም ስጋዌን በሚገልጥ በግብረ መንፈስ ቅዱስ ተገልጾለት የአማኑኤልን ምስጢር አየና ወበእንተዝ ጸርሃ ስለዚህ አሰምቶ ተናገረ። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀ ዘይክሉ ፈሊጦቶ እንዲል ጸርሃ አለ። አሁን በነቢዩ ጩኸት ኖሮበት አይደለም። ጩኸት የተናገሩት ከሩቅ እንዲሰማ እሱም ናሁ ድንግል ትጸንስ ወትወልድ ወልደ ብሎ የተናገረው ጽንፍ እስከ ጽንፍ ደርሷልና እስከ ዕለተ ምጽአትም ሲነገር ይኖራልና ነው። እንዲህ ብሎ ሕፃን ተወልደ ለነ ልጅ ተወለደልን፣ ወልድ ተውህበ ለነ ወልድ ለኩነተ ሥጋ ተሰጠልን። አንድም ወልድ ተወልደ ለነ ወልድ ልጅ ተወለደልን። ወሕፃነ ተውህበ ለነ ብላቴናም ሆኖ ለሕማም ለሞት ተሰጠልን። ከዚህም መናፍቃን ለመለኮት ሕጸጸ አካል ሕጸጸ ክብር ነበረው፣ ሥጋ ምልዓተ አካል ምልዓተ ክብር ሆነው ብለዋል። ለና አለባችሁሳ ለእሱማ ቢሆን ሎቱ ባላለም ነበርን ሲሏቸው ይረታሉ። ሰአሊ ለነ ቅድስት ወልድ ዘበላይሉ ሕፃን ዘበታይቱ ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳድሪብን። ተፈሳህ ወተሐሰዮ ዘመደ እጓለ እመሕያው ዘመደ እጓለ እመሕያው ነገደ እጓለ እመሕያው ባህሬ እጓለ እመሕያው በውስጥ በአፋ በነፍስ በሥጋ ደስ ይበልህ ደስታ ይገባሃል።
እስመ አፍቀሮ እግዚአብሔር ለዓለም ዓለም ያለው ሰውን ነው። እግዚአብሔር ሰውን ወዶታልና። ወዶ ምን አደረገለታ ትለኝ እንደሆነ ወመጣው ወልዶ ዋህደ ተቀዳሚ ተከታይ የሌለው አንድ ልጁን ውረድ፣ ተወለድ፣ ሙት፣ ተሰቀል ብሎ ለሕማም ለሞት አሳልፎ እስከ መስጠት ደረሰ። እስመ ከመዝ አፍቀሮ እግዚአብሔር ለዓለም ወመጣው ወልዶ ዋህደ ወወሀበ ቤዛ ለኩሉ እንዲል ከመየ ያው ኩሉ ዘያምን ቦቱ እስከ ለዓለም በእርሱ ያመነ ሁሉ ለዘላለሙ ይድን ዘንድ ዘያምን ቦቱ እስከ ለዓለም ኩሉ እስከ ለዓለም ይህ ያው እስከ ለዓለም ብሎ ይገጥሟል። ዘያምን ቦቱ እስከ ለዓለም እስከ ዕለተ ምጽአት የሚያምኑት እምነት ነው። አሁን ያን ጊዜ አምኖ መጠቀም ኖሮ አይደለም። አምኖ ቢገኙ ያን ጊዜስ ፎኑ ረእይት አመጽ አሚነ እንዲል እፎ ኮነ ወልደ እጓለ እመሕያው ወለቅዱሳን ኮነ ትርስቱ ብለው አይሁድ ሳይቀር ያምኑበታል። ያን ጊዜ የሚያምኑት እምነታቸው አይረባቸው አይጠቅማቸውም እንጂ ኩሉ እስከ ለዓለም እስከ ዕለተ ምጽአት የሚነሱት ትውልድ ናቸው። ከዚያ በኋላ ትውልድ የለምና ይህ የው እስከ ለዓለም ፍጻሜ የሌለው እስከ ነው ይተመይ ጠቋ እስከ አመነት ገማያይ ወለደት ሜልኮን እስከ አመሞተት እንዲል ፈነወ ለነ መዝራዕቶ ልዑላ ጽኑ ረቂቅ ክንዱን ላከልን። ክንድ በማለት ተናገረው። የሰው ኃይሉ በክንዱ እንዲታወቅ የአብም ኃይሉ በወልድ ታውቋልና። አንድም በክንድ የራቀውን ያቀርቡበታል፣ የቀረበውን ያረቁበታል። በወልድም የራቀ አዳምን አቅርቦበታል፣ የቀረበ ዲያብሎስን አርቆበታልና። አንድም ክንድ ከሕዋሳቱ ሳይለይ ስራውን ሰርቶ ይመለሳል። ወልድም ከአብ ከመንፈስ ቅዱስ ሳይለይ በዚህ ዓለም 3 ዓመት ከ3 ወር ኖሮ አድርጓልና። ፈነውም ማለቱ በሰውነቱ ነው እንጂ በመለኮቱ አይደለም። ፎኑ ይፌነው አብ ለወልዱ በመለኮቱ ዘይንበለዳይሙ በትስብእቱ እንዲል ሰዓሊ ለነ ቅድስት መዝራዕቱ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ዛሎ ቅድመ ዓለም የነበረ ወይ የሉ ዓለምን አሳልፎ የሚኖር ዘመጻ ለኩነተ ሥጋ የመጣ ወካዕበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ዳግመኛም ይህንን ዓለም ለማሳለፍ የሚመጣ ያለመለወጥ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስ ነው። አንድም ዛሎ ዓለም የነበረው ወይ የሉ ዓለምን አሳልፎ የሚኖረው ነው። ዘመጻ ዓለምን አሳልፎ የሚኖረው ዘመጻ ለኩነተ ሥጋ የመጣው ነው። ለኩነተ ሥጋ የመጣው ወካዕበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ዳግመኛም ይህንን ዓለም ለማሳለፍ የሚመጣው ያለመለወጥ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስ ነው። ኮነ ፍጹመ ሰብአ ፍጹም ሰው ሆነ። ሰው የሆነውን ሰው ሆነ ማለት እንደምን ነው ቢሉ ፍጹመ ለማለት ደገመው። ይተበአደ ወይ ተፈልጠ በኩሉ ግብሩ ወልድ በኩሉ ግብሩ ወልድ ዋሕድ እንደሱ ነው። ከዚህም መናፍቃን ምትሃት ነፍስ አልነሳም ህድረት ውላጤ ብለዋል። ለሁሉም ያመጣል። አሁን ምትሃት ነፍስ አልነሳም ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰውም ቢሆን በስራው ሁሉ ከኛ አልተለየም። እኛ ምትሃት ነፍስ አልነሳችሁም አንባልምና አላ አሐዱ ራእይ አንድ ግብር ነው እንጂ ዋሕዱ ህላዌ አንድ ባህሪ ነው እንጂ ዋሕዱ መለኮት ዘእግዚአብሔር ቃል ገዢ የአብ አካላዊ ቃል አንድም ነው እንጂ ወይ ተዋሃደ በመንፈቀ ህላውያት ወይ ኮነ ካላ እንስሳ ዘባንትጎ አላ ምሉ ወፍጹም ውእቱ በአሐዱ ህላዌ ዘእምክሌቱ ህላዌያት ይገብር እንዲል አንድ የተባሃደ ወይ ተፈልጠ በኩሉ ግብር ወልድ ዋሕድ እስከሚለው አሁን ህድረት ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰውም ቢሆን በስራው ሁሉ ከኛ ከነሳው ሥጋ አልተለየም። አላ አሐዱ ራእይ አንድ ግብር ነው እንጂ ዋሕዱ ህላዌ አንድ ህላዌ አንድ ባህሪ ነው እንጂ ዋሕዱ መለኮት ዘእግዚአብሔር የአብ አካላዊ ቃል አንድ አካል ነው እንጂ እስመ ሰለስቱ ሁልቆ መለኮቱ እንዲል አንድም የተባሃደ ወይ ተፈልጠ በኩሉ ግብሩ ወልድ ዋሕድ አሁን ውላጤ ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰውም ቢሆን በስራው ሁሉ ከአብ ከመንፈስ ቅዱስ አልተለየም። አላ አሐዱ ራእይ አንድ ህብረ መልክ ነው እንጂ ዋሕዱ ህላዌ አንድ ባህሪ ነው እንጂ ዋሕዱ መለኮት ዘእግዚአብሔር ቃል የአብ አካላዊ ቃል አንድ አገዛዝ ነው እንጂ ውስተ ኩሉ በአወርት መለኮቱ እንዲህ
ሰአሊ ለነ ቅድስት ሰውም ቢሆን በሥራው ሁሉ ከአብ ከመንፈስ ቅዱስ ካልተለየ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳድሪብን። ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ቤተልሔም ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። በሀገሪቱ የሰዎቹን ተድላ ደስታ መናገር ነው። ልጅ የአማራ ልጅ ጎጃም እንዲሉ እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም የአዳም ሁለተኛ ኢየሱስ ክርስቶስ በአንቺ ተወልዷልና ከአንቺ ተወልዷልና። አንድም ተፈሥሒ ኦ ቤተልሔም ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት ለነቢያት ሀገረ ትንቢታቸው ቤተ ኅብስት እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ወአምጽኡ ልሄሞሙ እሙስተ አፍሆሙ እንዲል እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ቀዳሚው ብእሲ ምሩስተ ገነት ይሳር ፍታሞት ቀዳሚ ብእሲ ምሩስተ ገነት ይሳር ፍታሞት ስይሮ ሲል ነው። ኦ አዳም መሬት አንተ ወትገብ ውስተ መሬት የሚለው አዳም መሬት አንተ ወትገብ ውስተ መሬት ባ ሲል ነው። ወትገብራ ለመክሊተ ወርቅ ተቋመ ባለ ጊዜ ግበራ ወትቀባአ በደመ ፒሳ ባለም ጊዜ ቅባአ ማለት እንደሆነ አዳም ቀድሞም መሬት ነህ ወደ ቀደመ መሬትነት ተመለስ የሚል የሞት ፍርድን አጥፍቶ የቀደመ ሰው አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ይመልሰው ዘንድ የአዳም ሁለተኛ ኢየሱስ ክርስቶስ እምኔኪ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ብኪ በአንቺ ባህሪ ሰው ሆኗልና። ጌታ አዳምን በምን ይመስለዋል ቢሉ በቅርጽ አንድም አዳም ከእህቱም ምድር እንደተገኘ ጌታም ከእህቱም ማኅፀን ተገኝቷልና። አንድም አዳም በኃጢአቱ ሁሉን እንደጎዳ ጌታም በትሩፋቱ ሁሉን አጽድቋልና። ወበከመ በጌጋየ አሐዱ ብእሲ ተኮነነ ኩሉ ዓለም ከማሁ በጽድቅ አሐዱ ብእሲ ይጸድቅ ኩሉ ዓለም እንዲል አብይ ነጌ ውርዝው ነጌ አበይት ነጌያት አሉ፣ ከበረሃ ይኖራሉ። አብይ ነጌ እረፍት ሲሻ ከዛፍ ከገደል ጠጋ ብሎ ያርፋል። አዳኞች እርሱ በሌለበት ሰዓት መጥተው ዛፉን ከርክረው ፍልላጩን ወዲያ ጥለው እንዳይጠረጥር ጭቃ ቀብተውት ይሄዳሉ። መጥቶ ይጠጋዋል፣ ይዞት ይወድቃል። ወርቹ የጠነከረ የማይታጠፍ የማይዘረጋ ነውና መነሳት ይሳነዋል። ከዚያው ሆኖ ይጮሃል። አበይት ነጌያት ጩኸቱን ሰምተው ይመጣሉ። እነሱም ማንሳት ማስነሳት ይሳናቸዋል። አብረውት ይጮሃሉ። ውርዝው ነጌ የሁሉንም ጩኸት ሰምቶ ከበረሃ ገስግሶ መጥቶ እምቢያውን ከእምቢያው አግብቶ አፈፍ አድርጎ ያስነሳዋል። ይህ ምሳሌ ነው። ዕፅ የዕፀ በለስ አብይ ነጌ የአዳም አዳኞች የአጋንንት ያ በዕፅ ምክንያት እንደወደቀ አዳምን በዕፀ በለስ ምክንያት ከክብሩ ከማዕረጉ የመዋረዱ ምሳሌ ነው። ወርቹ የጠነከረ እንደመሆኑ አዳምም ንጽሐ ጠባይ አድፎበት ነበርና እንደ መጮህ 100 ዘመን አልቅሷል። አዳም አበይት ነጌያት የነቢያት የካህናት እነዚያ ማስነሳት እንደተሳናቸው ነቢያት ካህናቱም በሰውት መስዋዕት በጸለዩት ጸሎት አዳምን ያለማዳናቸው ምሳሌ ሰረይነ ሰብአ ወኢያሕየውነ ፈወስንሃ ለባቢሎን ወኢተፈወሰ ጽድቅነ ኮነት ከመ ጸርቀ ትክቶ እንዲል አብረውት እንደመጮህ አንስ ኃይለከ ፈኑ እዴከ ብለዋል። ውርዘው ነጌ የጌታ ያ የሁሉንም ጩኸት ሰምቶ ከበረሃ ገስግሶ መጥቶ እምቢያውን ከእምቢያው አግብቶ አፈፍ አድርጎ እንዳስነሳው ጌታም አዳም 100 ዘመን ያለቀሰውን ነቅሶ ነቢያት ካህናት አንስ ኃይለከ ፈኑ እዴከ ያሉትን ሰምቶ የአዳምን አካሉን አካል ባህሪውን ባህሪ አድርጎ አዳም ሊቀበለው የሚገባውን መከራ እርሱ ተቀብሎ አዳምን የማዳኑ ምሳሌ ነው። ወባ እግዚእነ ውስተ ኩሉ ጸዋትወ መከራ እንተ ባቲ አመከረነ ጸላኢ ነሣ ደዌነ ወጾረ ሕማመነ እንዲል አባሎት ብዝት ኃጢአት በየት በዝህ ጸጋ እግዚአብሔር ኃጢአት ከበዛች ዘንድ ጸጋ እግዚአብሔር እንዲህ ትበዛለች። በእውኑ ኃጢአት ቢበዛ ፍዳ ይበዛል እንጂ ጸጋ እግዚአብሔር ትበዛለች ቢሉ ኃጢአቱ በጽድቁ ቦታ ገብቶ ከተቆጠረ ብሎ አንድም ጌታ ሰው የሆነ በምልአተ ኃጢአት ነው እንጂ በጥንተ አብሶ ብቻ አይደለም።
በጥንተ አብሶስ ብቻ ሰው ሆኖ ቢሆን ኖሮ ነቢያት፣ ካህናት እኛ ሄዳን ነው በሰዋነው መስዋዕት በጸለይ ነው ጸሎት ነው ጌታ ሰው የሆነ ለአዳምና ለሔዋን ብቻ ነው ባሉ ነበርና ሶበሰ መጻ እግዚእነ በጥንተ አብሶ እሚኮነ ሞቱ ህየንተ ቤዛ ብዙሃን እንዲል በይነ ቤዛ ብዙሃንም ይላል። አንድም አስከትላው መጣ ነበርና በብርሃን ተከቦ ቢያየው ኃጢአት ከበዛች ዘንድ ጸጋ እግዚአብሔር እንዲህ ትበዛለች ብሎ ሊቁ ያደንቃል። ሰአሊ ለነ ቅድስት ዳግማዊ አዳም ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን ለቦም በልቡናችን ሳይብን አሳደሪብን። ትትፌሳ ወትታሰይ ኩሉ ነፍስ ተሰብ የሰው ሁሉ ሳጣዊት አይምሮ ደስ ይላታል፣ ደስታ ይገባታል። ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ ክርስቶስን ከመላእክት ጋር እንደ መላእክት ያመሰግኑታል። ይጸርሁ ወይብሉ እንዘ ይጸርሁ ሲል ነው እንዲህ እያሉ ስብሐት ለእግዚአብሔር በሰማያት አምላክ ለሆነው ሥጋ ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ተገባው። ወሰላም በምድርም እርቅ ተወጠነ። ስምረቱ ለሰብ ለሰው ግዛኑ መንፈስ ቅዱስ ሊሰጠው አንድም ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት ንባቡን ሳይሹ አምላክ ሰው ሆነ፣ ሰው አምላክ ሆነ። ወሰላም በምድር ስምረቱ ለሰብ ለሰውም የሰው ፍቅር አገብሮት አምላክ ሰው ቢሆን አለ ለላይኛው ፍቅር ሰሐቦ ለወልድ አህያ ለመንበሩ ወአብጽሖ እስከ ለሞት እንዲል አንድም ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ክብር ምስጋና ተገባው። ወሰላም በምድር በደቂቀ አዳምም ዘንድ ክብር ምስጋና ተደረገ። ኖሎት ከመላእክት መላእክት ከኖሎት አንድ ሆነው በጎል አመስግነዋልና ዮም አሐደ መሬት ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ ንጉሥ በቃለ አሚን እንዲል ስምረቱ ለሰብ ለሰው ግዛኑ መንፈስ ቅዱስ ሊሰጠው እስመ ሰዓረ ዘትካት የቀደመ መርገመ ሥጋ መርገመ ነፍስን አጥፍቷልና አስታፈረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ ሲኦል ወነሰተ ሙስና ሙስተ መቃብር እንዲል ወነሰተ ምክሮ ለጸላይ የጸላይ የዲያብሎስ ምክሩን አፈረሰበት። ምን ብሎ መክሮ ነበረ ቢሉ ስጋትን በመቅባበር አፍርሻ በስብሼ ነፍሳትንም በሲኦል ተቆራኝቼ እቀራለሁ ብሎ ነበርና እርሱ የመከረባቸው ነፍስና ስጋን ነስቶ ድል ነስቶታል። ለሀገር ጽንዕት ቦአ ጠቢብ ወነሰተ ጥቅማ በዘይቱ የከሉ ረሲያን በዘሊሊሁ መከረ ከመይታ የጸላይ እንዲል አንድም ዲያብሎስ አዳምና ሔዋንን በስጋ ከይሲ ተሰውሮ ድል እንደነሳቸው ጌታም በስጋ ከይሲ ተሰውሮ ድል ነስቶታልና ወበከመ ተኀባ ሰይጣን በጎሪቱ ውስተ ስጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮ ተጋለ እግዚአብሔር በዘመንና እኮ መንክር እመሞኦ ኃያል ለድኩም መንክርሰ እመሞኦ ድኩም ለኃያል እንዲል ወሰተተ መጽሐፈ ዳሆሙ ለአዳም ወለሔዋን የአዳምና የሔዋን የዕዳ ደብዳቤያቸውን አጠፋ። ወረሰዮሙ ሰጠጠ ካልሁ ብሎ መጽሐፈ ብሏል እንጂ ፍቶታት እኩያት ኃጣውን አጠፋ ሲል ነው። ዕዳ በደብዳቤ እንዲታወቅ ኃጢአትን በፍዳ ይታወቃልና አንድም ወይቀውም እኩይ ፍልስጣ በተሚያን ወአራ የመጽሐፈ ዕዳን እንዲል ዕለት ዕለት የምንሰራውን ኃጢአት እየጻፈ ቅድመ እግዚአብሔር ያዘክር ነበረ። ዛሬ ግን ቄሱ እግዚአብሔር ይፍታህ ባለ ጊዜ እንደ ስዕል እየተላጠ እንደ ቅርፊት እየተቀረፈ የሚወድቅ ሆኗልና አንድም ዛሬ ይህ ቀርቶናልና አንድም በቆሙ የአዳምና የሔዋን የዕዳ ደብዳቤያቸውን አጠፋ። ዲያብሎስ በአዳምና በሔዋን የጨለማ መጋረጃ ጋርዶ አገዛዝ አጽንቶ ስመ ግብርናታችሁን ጽፋችሁ ብትሰጡኝ አገዛዝ ባቀለልሁላችሁ ነበረ አላቸው። እነርሱም እውነት የሚያቀልልን መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ጽፈው ሰጡት። ያንን በእብነ ሩካም ቀርጾ አንዱን በዮርዳኖስ አንዱን በሲኦል ጥሎታል። በዮርዳኖስ የጣለውን ጌታ በተጠመቀ ጊዜ ሲጠመቅ እንደ ሰውነቱ ተረግጦ አቅልጦ አጥፍቶልናል። በሲኦል የጣለውንም ጌታ በዕለተ ዓርብ በአካለ ነፍስ ሲኦል ወርዶ እንደ አምላክነቱ አቅልጦ አጥፍቶልናል። ወረሰዮሙ አጋዚአነ ዘተወልደለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ከተማ ከዳዊት ባህር እየተወለደልን መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አወጣቸው። ሰአሊ ለነ ቅድስት እስመ እንፍሬ ከርስከ አነብር ዲበ መንበርከ ያለው እንደደረሰ እንደተፈጸመ ለማጠየቅ ዳዊትን አልፎ አልፎ ያነሳሰዋል። ሰአሊ ለነ ቅድስት አዳምና ሔዋንን ነፃ ካወጣቸው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን
ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቦውን በልቦናችን ሳይብን አሳድሪብን። ብርሃን ዘባማን ያበር ለኩሉ ሰብ ለእለ የነብሩ ውስተ ዓለም ለና ለአንድ ወገን ነው። ለመራት ለብእሲ ተበግቡ ለአብ ለዘይኩየንን ለእስራኤል ለርቷነ ልብ እንዲል አርስቱን ሰረቀ ብሎ ነበርና ህዳጉን ብርሃን ብሎ አመጣው። በዚህ ዓለም ለሚኖሩ ሰዎች ፍጹም ብርሃን ወጣላቸው። ዘባማን አለ ከዚህ ዓለም ብርሃን ሲለየው ነው። የዚህ ዓለም ብርሃን ጠፈር ደፈር ይከለክለዋል፣ ጨለማ ይፈራረቀዋል፣ ህልፈት ውላጤ ይስማማዋል። እርሱም ግን ጠፈር ደፈር አይከለክለውም፣ ጨለማ አይፈራረቀውም፣ ህልፈት ውላጤ አይስማማውም። ዋልዎ ጽልመት ውስተ መክፈልታተ ህላዌሁ ኢየዐርብ ወኢይትጋባ እስመ ሙስቴቱ ይሰርቅ ጸዳለ ብርሃን እስመ ጽልመትኒ ይጸልም ባህቤከ እንዲል በእንተ ፍቅረ ሰብ መጻእከ ውስተ ዓለም መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘያበር ብሎ መጻእከ አለ። አንድም ሊቁ ብርሃን ሲል ጌታ ተገልጾለት የሰው ፍቅር አገብሮ ወደዚህ ዓለም ልትሞት መጣህን ብሎ ያደንቃል። ወኩሉ ፍጥረት ተፈስሐ በምጽአትከ ወበምጽአትከ ተፈስሐ ኩሉ ዓለም ሲል ነው። ሰው በመሆንህም ፍጥረት ሁሉ ደስ አለው። ፍጥረተ መላእክት ትንቢቱ ለመላእክት ተገልጾላቸዋል። መላእክት ለነቢያት ነግረዋቸዋል። ነቢያት ይወርዳል ይወለዳል ብለው ትንቢት ተናግረዋል። ይህ ተደርጎ በአጭር ቁመት በጠባብ ደረት ተወስኖ አይተነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለን አመስግነነው በክብር ላይ ክብር በጣዕም ላይ ጣዕም ተጨምሮልን ሲሉ ይህ ተደርጎ ደስ ብሏቸው አመስግነዋል። አንድም መላእክት ለሰው በተደረገ ደስታ ለሰው ደስታ ሲደረግለት ባዩ ጊዜ ያዩ እንደሆነ ለራሳቸው እንደተደረገላቸው አድርገው ደስ ይላቸዋል። ወይሬአዩ ትፍስሕተ እንተ ትከውን ለካልአን ከመዚያሆሙ ይእቲ እንዲል ከመሎሙም ይላል። አንድም ደቂቀ አዳም ቅባተ ፍሥሕት መንፈስ ቅዱስን ተቀብለው ደስ አላቸው። አንድም እንስሳት አራዊት ደስ አላቸው። ቀድሞ በኖህ ጊዜ አብረው ጠፍተው ነበርና ከእንግዲህ ወዲህ ጌታችን አዳም ከጌታው ከታረቀልን ሁለተኛ ጥፋት አያገኘንም ብለው ነው። አንድም ለራሳቸው በተደረገላቸው ደስ ብሏቸዋል። የልደት ዕለት አንድ ባህታዊ በቋራ በኩል ቋርፍ ሲጭር እንዳያት ሚዳቋ ነው። ዮም ተወልደ መድኃኔ ዓለም ዮም ተወልደ በከሳቴ ብርሃን ዮም ተወልደ ቤዛ ኩሉ ዓለም እያለች ስትዘላይቶ ወንድሜ ዛሬስ የማላውቀው ግሩም አውሬ አግኝቶኝ ሊጣላኝ ነበረ አለው። አንተ ባታውቅ ነው እንጂ ዛሬ ጌታ የተወለደበት ቀን ነው ብሎታል። እስመ አዳንኮ ለአዳም ስህተት አዳምን ከስህተት አድነኸዋልና ምነው ስህተቱማ ቀድሞ ተደርጎ የለም ቢሉ በስህተት ከመጣው ፍዳ አንድም አዳም በገነት 7 ዓመት መኖሩን መናገር ነው። ወረሰይ ካለ ሔዋን አጋዝእተ እምጻዕረ ሞት ሔዋንን እመቤት አደረካት ግዝእተ ቢል ነፃ ወጣት። ወሀብከነ መንፈሰ ልደት መንፈሰ ልደት ሲል ነው። ቅጽል ከባለቤት ማናበብ ለመጽሐፍ ልማድ ነው። ስጠተ ልብስ ጠፈረ ቤት ንፍቀ ታቦት እንዳለው ያለ ነው። ረቂቅ ልደትን ሰጠህን። ባረክናከ ምስለ መላእክቲከ ከመላእክት ጋራ እንደ መላእክት አመሰገንህ። ሊቁ ያን ጊዜ የት ነበርና እንዲህ አለ ቢሉ ጸአት ባያገናኛቸው ዕለት ያገናኛቸዋል። አንድም የጌታ ልደት የሚሹ ደቂቀ አዳም ብቻ አይደሉም፣ መላእክትም ይሹታል። አኮ ሰብ ባይቲቱ ዘይሐስሶ ለዚህ ልደት አላ መላእክትኒ ወሊቃነ መላእክት እንዲል ያሐስስዎም ያለበት ነው። ሰአሊ ለነ ቅድስት ብርሃን ዘበአማን ከሚባለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳድሪብን። ቅድስት አለ ጽንዕት ንጽሕት ክብርት ልዩ ሲላት ነው። ጽንዕት አላት። ሴቶች ቢጸኑ እስከ ጊዜው ነው እንጂ ኋላ ተፈትሖ አለባቸው። እሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ጽንዕት ናትና ንጽሕትም አለ። ሴቶች ቢነጹ ከነቢብ ከገቢር ነው እንጂ ከሐልዮ ከመናገር ከመስራት ቢነጹ ከሐልዮ ከሐሳብ አይነጹም። እሷ ግን ከነቢብ ከገቢር ከሐልዮ
ከመናገር ከመስራት ከሐሳብም ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ክብርትም አለ። ሌሎች ሴቶችን የምናከብራቸው ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ጳጳሳት፣ ኤጲስቆጶሳትን፣ ቀሳውስት፣ ዲያቆናትን፣ ነገሥታት፣ መኳንንትን ወለዱ ብለን ነው። እሷን ግን የምናከብራት ወላዲተ አምላክ ብለን ነውና። ልዩም አለ ሁለቱን መስተጻረራን ድንግልና ከእናትነት እናትነት ከድንግልና አስተባብራ ይዛ የተገኘች ከእርሷ በስተቀር ሌላ ሴት የለችምና አይኑ አነው ያሉ እንደሆነ አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን ማለት ነው። አልፋው አነው ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን እየለቱ ልመና ኖሮባት አይደለም። በቀደመ ልመናዋ አንድ ጊዜ በተሰጠ ቃል ኪዳኗ የምታስምረን ስለሆነ እየለቱ ልመናት እንኳን በእመቤታችን በጻድቃን በሰማዕታት የለባቸውም። በቀደመ ልመናቸው አንድ ጊዜ በተሰጠ ቃል ኪዳናቸው የሚያስምሩን ስለሆነ እንዲህ ያለ እንጂ ጻድቃንን ይረክቡ ኩሎ ዘአሰሱ ባቲ ስእለቶሙ እንዲል ይህን ተናግሮ ሲፈጽም በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ ከመካነ ግብሩ ይቀመጣሉ። ፍጹም ፈጸመ ወድሶታ ባረከቶ ወሀበቶ ሰላም ወዐርገት ውስተ ሰማያት ምስለ እሊሃ መላእክት በዐቢይ ስብሐት እንዲል ወስብሐት ለእግዚአብሔር። አነሳስቶ አነቃቅቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። የሰማነውን በልቡናችን ያሳድርብን። አቡነ ዘበሰማያት ለነቢያት ለሐዋርያት ለአበው ለሊቃውንት ጥበቡን ምስጢሩን የገለጠ ጌታ ይግለጥልን። ለአባ ሕርያቆስ የተለመነችም አምላክ ወላዲተ አምላክ የምህረት እመቤት ለእኛም ትለመነን፣ ጥበቡንና ምስጢሩን ይግለጥልን። አቡነ ዘበሰማያት ይካ ይበል ካህን በአማን ነጸረ እግዚአብሔር አብ ሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ውስተ ኩሉ አጽናፍ። እግዚአብሔር አብ ከሰማይ ሆኖ በአራቱ ማዕዘን በእውነት ተመለከተ። አስተንፈሰ ዋጼነዎ ሻ መረመረ በአልገመረ ግስ ተናግሮታል። ወያበቅው አለስተ ሕይወታት አንፎሙ አፎሙም ይላል። ረሃብ ጽም ይዋጋዋል። ከተራራ ላይ ወጥቶ አፍንጫውን ከፈት ያደርጋል። ነፋስ ከሩቅ የሳር የውሃ መዓዛ አምጥቶ ያሸተዋል። የስድስት የሰባት ቀን ጎዳናም ቢሉ ገስግዞ ሄዶ ያንን ተመግቦ ከበዓቱ ሳይመለስ አያድርምና ይህንንም በዚያ ገስ ተናገረው። ወይረከበ ዘከማኪ በንጽህና በቅድስና የተዘጋጀ እንዳንቺ ያለ አላገኘም። ወሰምረ መዓዛ ዚአኪ ማዛ ሃይማኖትሽን ማዛ ምግባርሽን ንጽህናሽን ቅድስናሽን ወደደ። ወአፍቀረ ስነኪ ስጋሽንም ለልጁ ተዋህዶ መረጠ። ወስኑሰ ለያዕቆብ ዘይቤ ይእቲ ሥጋ እንተነሳ መድህን እማርያም እንዲል ወፈነወ ኀቤኪ ወልዶ ዘያፈቅር ተቀዳሚ ተከታይ የሌለው ልጁን ውረድ ተወለድ ሙት ተሰቀል ብሎ ወደ አንቺ ሰደደ። ይዲ ይበል ዲያቆን ንነጽር የጌታን ደም ግባቱን እንመልከት አለ። አንድነቱን ሦስትነቱን እንመርምር እንወቅ ሲል ነው። ይካ ይበል ካህን ቅዱስ እግዚአብሔር አብ ዘሰምረኪአኪ አንቺን ለልጁ ተዋህዶ የመረጠ እግዚአብሔር አብ ንጹሕ ማጥያት ባዕል እምንዴት ኃያል እምድካም ልዩ እማምልኮታወት እኩት በአፈሰብ ወመላእክት ነው። ወቅዱስ ወልድ ዋሕድ ዘአደረ ውስተ ከርስኪ 9 ወር ከ5 ቀን በማህፀንሽ የተወሰነ ተቀዳሚ ተከታይ የሌለው እግዚአብሔር ወልድም ንጹሕ እምኃጢአት ባዕል እምንዴት ኃያል እምድካም ልዩ እማማልክተ ጣዖት እኩት በአፈሰብ ወመላእክት ነው። ወቅዱስ ጰራቅሊጦስ መንፈሰ ጽድቅ ዘአጽንዓኪ ያጸናሽ ያነጻሽ እግዚአብሔር መንፈስ ቅዱስም ንጹሕ እምኃጢአት ባዕል እምንዴት ኃያል እምድካም ልዩ እማማልክተ ጣዖት እኩት በአፈሰብ ወመላእክት ነው።
ይዲ ጰራቅሊጦስ ማለት መጽንዒ፣ መንጽሒ፣ ከሳቲ፣ መስተፍስሒ፣ መስተስርይ ማለት ነው። አንድም ጥንተ ሕይወት ጥንታዊ ሕይወት፣ አካላዊ ሕይወት፣ አክባሪ ሕይወት፣ ባህርያዊ ሕይወት ማለት ነው። መንፈሰ ጽድቅ አለ፣ መንፈሰ ሐሰት አለና ከዚያ ሲለይ ነው። ይዲ ይበል ዲያቆን አውስኡ ተሰጥኦውን ተቀበሉ ተናገሩ ይበል። ይህ ይበሉ ሕዝብ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ ቅድሳተ ስብሐቲከ አያይዘው አሸናፊ እግዚአብሔር እግዚአ ኃይላት ንጹሕ እምኃጢአት ባዕል እምንዴት ኃያል እምድካም ልዩ እማማልክተ ጣዖት እኩት በአፈሰብ ወመላእክት ነው። አንድም እግዚአብሔር እግዚአ ኃይላት ጌትነትህ በአራቱ ማዕዘን ምሉ ነው ይበሉ። ሦስት ጊዜ ቅዱስ 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 ማለቱ የሦስትነት ቃሉ ያለመለወጡ የአንድነት ምሳሌ ይካ ይበልካህን ኦ ድንግል ምልዕተ ውዳሴ በመኑ በአምሳለ መኑን አስተማስለኪ መለይተ ጸጋ መለይተ ክብር እመቤታችን ማን በመሰለበት ማንስ በተመሰለበት ምሳሌ እንመስልሻለን? ከፍ ብለን በፀሐይ በጨረቃ ዝቅ ብለንስ በወርቅ በዕንቁ በምን እንመስልሻለን? በምን እንመስልሻለን? ምሳሌ ቢያጣላት እንዲህ አለ። መኑ የመመርመር የአንክሮ ነው። ምዕናም አንቲ ዘምኔኪ ለብሰ አማኑኤል ልብሰተ ሥጋ ዘይትተረጎም ምሳሌ አልተገኘምና ምሳሌ ይቀራልን ብሎ ሰው ሲሆን የማይመረመር አማኑኤል የሥጋ አለባበስን የለበሰብሽ የሸማኔ መወርወሪያ ጉድጓድ አንቺ ነሽ። በዚች በሸማኔ ጉድጓድ ድርና ማግ ይዋሃዱባታል። በእመቤታችንም መለኮት ከትስብእት ትስብእት ከመለኮት ተዋህዶባታልና አንድም ንጹሕ ሲል ነው። አርበ ወጥ ጉድጓደ ወጥ ልብስ ለበሱ እንዲሉ ስብሖ ገብረ ዘእምጥንተ ሥጋሁ ለአዳም ቀኝ ዝሃውንም ከአዳም ሥጋ አደረገ። ያ የተከረረ እንደሆነ የጌታም ልደቱ እንበለዘር ነውና አንድም ዘሃ 500 ነው። ጌታም ከእመቤታችን አራቱን ባህርያተ ሥጋ አምስተኛ ባህርየ ነፍስን ነስቶ ሰው ሆኗልና አንድም በገነት 7 ዓመት የኖረ የአዳምን ሥጋ ነስቶ ተዋሃደ የሚሉ አሉ። ይህስ አይደለም ለብሶ ለዛ አበሰ ይላል ብሎ እንደ ሰናፍጭ ቅንጣት እንደ ምጣድ ብልጭልጭታም ቢሉ እርሱ ባወቀ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተዋሃደ። ነጽርኬ ሀበሰአሊ ሕፃናት ዘበጥንተ ሙላዱ ወጠነ ፍኖተ ነኪር አሚሃ ተስእለ ሥጋሁ ለወልደ እግዚአብሔር ወየዐርፋ አዕይንተ አልባቢነ በጥንተ እግዚአብሔር አዚዝ ወክቡር እንዲል ከዚህ በኋላ አንድነት ጸና፣ ምንታዊ ጠፋ። የቃል ገንዘብ ለሥጋ የሥጋ ገንዘብም ለቃል ሆነ። እንቲያሁ ለቃል ኮነ ለሥጋ ወእንቲያሁ ለሥጋ ኮነ ለቃል እንዲል ነው። ወፋይሙኒ ሥጋ ዚአኪ ግራ ማጉንም ያንቺን ሥጋ አደረገ። ፋይም አለ ያ ያልተከረረ እንደሆነ ጥንቱን ሰው ሲጸነስ ከአባት ዘር ከእናት ደም ነስቶ ነውና ከዚያ ሲለይ እንዲህ አለ። ወመስቀው ቃል ለሊሁ ኢየሱስ ክርስቶስ ማጠጫው መወርወሪያው መጠቅለያው ኢየሱስ ክርስቶስ ነው። ማጠጫው መወርወሪያው አዋሃጅነቱን ያያል፣ መጠቅለያው ተዋሃጅነቱን ያያል። ወምኑ ዘምላይሉ ጽላሎተ እግዚአብሔር ልዑል ሰሪውም እግዚአብሔር አብን በመልክ የሚመስለው በባህር የሚተካከለው ኢየሱስ ክርስቶስ ነው። ይህንስ አሁን ዋናም ይሁን መንፈስ ቅዱስ ብሎ ያመጣዋል ብሎ በሰሪው የተመሰለ ኢየሱስ ክርስቶስ ነው። ዋናም ይሁን መንፈስ ቅዱስ ሰሪው አዋሃጁም መንፈስ ቅዱስ ነው። ወዝ መንክር ወእጹብ ነገር ዝንቱ ነገር በህቱም ድንግልና ተጸንሶ በህቱም ድንግልና መወለድ የአምላክ ሰው መሆን የሰው አምላክ መሆን የረቂቁ ግዙፍ የግዙፉም ረቂቅ የልዑሉ ትሑት የትሑቱም ልዑል መሆን
እንደምን ያለ ነው! ኦ ወዮ! ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ኦ ማዕዶት ዘባቤኪ አደው አበው ቀደምት እሞት ውስተ ሕይወት ዳህርት አሉና ቀደምት አለ አበው ቀደምት የተሸጋገሩበሽ ድልድይ አንቺ ነሽ። በዚች ድልድይ የወዲሁ ወዲያ የወዲያውም ወዲህ ይሸጋገሩባታል። በእመቤታችንም ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከሲኦል ወደ ገነት፣ ከገሃነም ወደ መንግሥተ ሰማያት ይሸጋገሩባታልና ኦ ማዕረግ ምድር እስከ ሰማይ ምዕራግ ምድር እስከ ሰማይ ከምድር እስከ ጠፈር የደረሰች መሰላል አንቺ ነሽ። በዚች መሰላል የላዩ ወደ ታች ይወርድባታል፣ የታችም ወደ ላይ ይወጣባታል። እመቤታችንም የቃል ርደት የሥጋ እርገት ሆናለችና አንድም ጌታ አረገ መባሉ በእርሷ ሥጋ ነውና ወአርገ ከመያ ለቡ እርገተ ጻድቃን ቅዱሳን እንዲል አንድም ቅዱሳንም አረጉ መባላቸው በእርሷ ነውና ወብኪ ታደሰ ቀዳሜ ኩሉ ፍጥረት ከፍጥረት ሁሉ አስቀድሞ የነበረ አዳም የታደሰብሽ አንቺ ነሽ። ከማን ይቀድማል ቢሉ ከልጆቹ አንድም አራቱን ባህርያት ሲያይ ነው። አንድም ከፍጥረት ሁሉ አስቀድሞ የነበረ ቀውስጦስ የሚባል መልአክ የታደሰብሽ አንቺ ነሽ። ይህስ እንደምን ነው ቢሉ ብሔረ ገምኒውድ የምትባል ሀገር በድላ መላእክት ቀሳፉ ተብለው ታዘው ወረዱ። ለቀውስጦስ መልከ መልካም ድምፀ መልካም ብላቴና ደረሰው። ለዝዘ ዘፈጥሮ ይቅትሎ ብሎ አራርቶ ትቶታል። ሌሎች የታዘዙትን አድርገው ሲወጡ እሱ እወጣለሁ ቢል ረድኤት ተነስቶስ ወደታች አለው። አሻግሮ ቢያይ በደብረ ቀልሞን አምደ ብርሃን ተተክሎ አየ። ዛቲ ብሔር ትከውነኒ አራቂተ በቅድመ እግዚእ ኢየሱስ ክርስቶስ ብሎ ሄዶ ከቤተልሔም ደጅ ወደቀ። በቀትር ጊዜ ዲያቆን ለተልእኮ ሲፋጠን ቢመጣ እንደ እሳት ሲያቃጥል አገኘው። ሰማያዊኑ ምንም ምድራዊ አለው። በግብሬ ምድራዊ ሆኛለሁ እንጂ ሰማያዊ ነኝ፣ ሄደህ ለአባ ሳሙኤል ንገርልኝ አለው። ሄዶ ነገረለት። እሱም መጥቶ ሰማያዊኑ ወምን ምድራዊ አንተ ሰማያዊ ነህ ምድራዊ ነህ አለው። በግብሬ ምድራዊ ሆኜ ነው እንጂ ሰማያዊ ነኝ፣ ወደ እመቤታችን አመልክትልኝ አለው። ማህበሩን ሰብስቦ ስለ ማርያም አውጥቶ 400 እግዚኦታ 41 ኪራይ ላይ ሶን አድርሰው ሲፈጽሙ እመቤታችን በቀኝ እጅህ ቀኝ ክንፉን በግራ እጅህም ግራ ክንፉን ይዘህ ተንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወበስዕለታ ለወላዲቱ ድንግል ማርያም ብለህ አስነሳው አለችው። ሄዶ በቀኝ እጁ ቀኝ ክንፉን በግራ እጁ ግራ ክንፉን ይዞ ተንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወበስዕለታ ለወላዲቱ ድንግል ማርያም ብሎ አስነስቶታል። እርሱም ሲያርግ ከእንግዲህ ወዲህ እስከ ዕለተ ምጽአት ይህችን ሀገር በረድኤት አልለያትም ብሎ ቃል ኪዳን ሰጥቷቸው አድርጓል። ርኅራኄኪ ማርያም ቀሲፈ ሕፃን አይደጎ ለመላክ ብኪ ዘተማህፀነ ትእዛዘ ጽጌኪ በአንትጎ እምድኅረ ተስዕሎ አሪግ ለቀዊም ሀበ ይዛወጎ ሳሙኤል ሶበ ጸልየ ደብረ ቀልሞን አሪጎ ኃይለ ተአምር ዘስዕልኪ ሰማይ የመዘንጎ እንዳለ ደራሲ። አንቲ ውእቱ ተስፋሁ ለአዳም። ይቆየን። የነገ ማንሻ ነው። አነሳስቶ አነቃቅቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። የሰማነውን በልቡናችን ያሳድረው። ከቅዱሳን አባቶቻችን ከቅዱስ ኤፍሬም ከአባ ሕርያቆስ ረድኤት በረከት ይክፈለን። ሱባኤያችንን የስርየት የድህነት የበረከት ሱባኤ አድርጎ በሰላም ያስፈጽመን። አቡነ ዘበሰማያት